ተሻሽሎ ስራ ላይ መዋል ከጀመረ አንድ ዓመት ያስቆጠረው የፌዴራል ገቢ ግብር አዋጅ ከፍተኛ ሽያጭ ያላቸው ግን ደግሞ የትርፍ ዕዳጋቸው አነስተኛ የሆኑ እንደ ማኑፋክቸሪንግና ጅምላ ንግድ ያሉ ዘርፎችን የሚጎዳ መሆኑ ተገልጿል። የተገለጸው የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ባዘጋጀው የውይይት መድረክ ላይ ሲሆን አዋጁ ነባራዊ ሁኔታዎችን ያላገናዘቡ አንዳንድ ጥብቅ ድንጋጌዎች ያሉበት ነው ብሏል። ከነዚህ ድንጋጌዎች መካከል ድርጅቶች ቢከስሩ እንኳን ከዓመታዊ ሽያጫቸው 2.5 በመቶ ግብር መክፈል አለባቸው የሚለው አንዱ መሆኑ ተጠቅሷል። ምስለያሺም ዝርዝር አላት። የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት የታክስ አስተዳደር ለውጦች፣ እድሎች፣ ተግዳሮቶችና ምርጥ ተሞክሮዎች በሚል የመንግስትና የግሉን ዘርፍ የምክክር መድረክ አካሂደዋል። በመድረኩ ንግግር ያደረጉት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ዛህራ መሐመድ ይህ የምክክር መድረክ በታክስ አስተዳደር ስርዓት ፖሊሲዎች፣ ህጎች፣ ደንቦችና መመሪያዎች እንዲሁም በልዩ ልዩ የግብር ነክ ጉዳዮች ላይ የንግዱን ማህበረሰብና መንግስት ተቀራርበው እንዲሰሩ ምቹ ሁኔታ የሚፈጥር መሆኑን ገልጸዋል። በግብር አስተዳደር ዙሪያ የተገኙ መልካም አስተዳደሮችን ያልተፈቱ ጉዳዮችንና ምልከታዎች ላይ ትኩረት ያደረገ ነው። በርካታ መሻሻሎች ቢታዩም በአንጻሩ አሁንም በንግዱ ማህበረሰብ በኩል የሚነሱ የታክስ ጉዳዮች በጥቂቱ የሚጠቀሱ ናቸው። እነዚህ ጉዳዮች መንግስትና የግሉን በሰለጠነ መልኩ የምክክር በመናደርገው ምላሽ የሚያገኙ ይሆናል። በመድረኩ የታክስ አስተዳደር ለውጦች፣ ተግዳሮቶችና መልካም ተሞክሮዎች ለግሉ ዘርፍ ልማት በሚል ጥናታዊ ጽሑፎች በገንዘብ ሚኒስቴር፣ በአዲስ አበባ ገቢዎች ቢሮ፣ በግሉ ዘርፍና በአዲስ አበባ የገቢዎች መማክርት ጉባኤ ቀርቧል። በዚህ ወቅትም ተሻሽሎ ስራ ላይ መዋል ከጀመረ አንድ ዓመት ያስቆጠረውን የፌዴራል ገቢ ግብር አዋጅ አስመልክቶ ጥናታዊ ጽሑፍ ያቀረቡት የፋይናንስ አማካሪ የሆኑት ሄኖክ አሰፋ አዋጁ ነባራዊ ሁኔታዎችን ያላገናዘቡ አንዳንድ ጥብቅ ድንጋጌዎች ያሉበት መሆኑን የጠቀሱ ሲሆን ከነዚህ መካከል ድርጅቶች ቢከስሩ እንኳን ከዓመታዊ ሽያጫቸው 2.5 በመቶ ግብር መክፈል አለባቸው የሚለው ድንጋጌ አንዱ መሆኑን አንስተዋል። ድርጅቶች ቢከስሩም እንኳን ዓመታዊ ጠቅላላ ሽያጫቸው ወይም ተርኖቨራቸው ላይ 2.5 በመቶ እንዲከፍሉ ይገደዳሉ። ይሄንን ኮንሲደር ሲያደርግ እንግዲህ ከፍተኛ መለዋወጫ ሽያጭ ያላቸው ነገር ግን የትርፍ ዕዳጋቸው አነስተኛ የሆኑ ዘርፎች በተለይ ማኑፋክቸሪንግ በሳይንሱም እንደሚታየው የመጀመሪያዎቹ ዓመታት ለኪሳራ የሚዳረግበት ሁኔታዎች ስላሉ ይሄንን መንግስት ኮንሲደር ቢያደርገውና የዘርፉን መሻሻል ለውጥ ማምጣት እንዲቻል የተሻለ ስራ መስራት ይቻላል ብዬ አምናለሁ። በተጨማሪም በአንድ የግብይት ወቅት ከ50 ሺህ ብር በላይ በጥሬ ገንዘብ የተከፈለን ወጪ ከታክስ ተቀናሽነት ውድቅ የሚያደርገው የአዋጁ ድንጋጌም ተጽዕኖ እያስከተለ ነው ያሉት አማካሪው ድንጋጌው አሁንም በሀገራችን በስፋት የሚሰራባቸውን እንደ ግብርና ምርት ግዢ፣ ትራንስፖርትና ባህላዊ የጅምላ ገቢዎችን ከግምት ያላስገባ እንደሆነ አጽንኦት ሰጥተዋል። እንዲሁም የደረጃ ሀና ለ ታክስ ከፋዮች በየ3 ወሩ የቅድሚያ ግብር መክፈል አለባቸው የሚለው የአዋጁ ድንጋጌም በብድርና በብድር ጭምር የሚሰሩ ነጋዴዎችን ላልተገባ ጫና ዳርጓል ነው ያሉት። ሌላኛው እንግዲህ የደረጃ ሀመርሃ መሰረዝ ነው። በተለይ በዚህ በሙያ አገልግሎት ላይ ያሉ ምክንያቱም ድንጋጌው ደረጃ ሀን ሙሉ በሙሉ አስቀርቶ ታክስ ከፋዮችን ወደ ሀና ለጠቅልሏቸዋል። በዚህም የሙያ አገልግሎት ሰጪዎች ቀጥታ ደረጃ ሀ ሆነው የአስተዳደር ወጪ ይኖራቸዋል። ምክንያቱም ሂሳብ መያዝ ይኖርባቸዋል። የኮምፕላያንስ ኮስቶች አብረው ይመጣሉ። እዚህ ጋር ተያይዞ የሚገናኝ ነገር ነውና አነስተኛና መካከለኛ ኢንተርፕራይዞች እንግዲህ የደብል ኢንትሪን አካውንቲንግና የውጭ ኦዲቶችን ለመሸከም ይገደዳሉ በዚህ አያያዝ። ስለዚህ አዳዲስና ትናንሽ ሀገር ውስጥ አማካሪዎች የአይቲ ስታርታፖች እድገታቸውን ሊገታ ይችላል የሚል እምነት አለኝ። በመድረኩ ከግሉ ዘርፍ ተሳታፊዎችና ከምክር ቤቱ አባላት ሀሳብና አስተያየቶች የተሰጡ ሲሆን በተለይም በግብር አከፋፈል የሚስተዋሉ የመልካም አስተዳደር ችግሮች እንዲሁም በአዋጁ ላይ ያሉ ድንጋጌዎች ትኩረት ተሰጥቶባቸዋል። 2 ሚሊዮን በታች የሆኑ ነጋዴዎች በሙሉ ወደ ወረዳ ወርደው ግብር ይከፍላሉ የሚባል መመሪያ አለ። ነገር ግን ደረሰኝ የሚፈልጉ እንደ ፋርማሲ፣ እንደ ማኑፋክቸሪንግ አይነት በርካታ ድርጅቶች አሉና እነሱ እንዴት ሊሆኑ ነው? በአጠቃላይ በገቢያቸው ብቻ ተወስኖ ወደ ታች ሊወርዱ ነው? ያለ ደረሰኝ እንዲሰሩ ሊደረግ ነው ወይስ ምን ታስቧል? አብዛኛው ነጋዴ ከ60 በመቶ በላይ የሚባለው ሀመር ውሃና ለ የነበረ ነው። አሁን ላይ ሲጠፋ እርግጠኛ ነኝ በጣም ብዙ ለ ይሆናል። ይሄ ለ ደግሞ ቅድም አንድ ጠያቂም እንዳነሱት ከቫት ይወጣል። ምልክት የሚለው 2 ሚሊዮን እና ከዛ በታች ሽያጭ ነው የሚለው። ይሄ ዲማርኬሽን እንዴት እንደመጣ አልገባኝም። በእርግጠኝነት በቀጣይ ጊዜዎች ትልቅ የመልካም አስተዳደር ችግር ይፈጥራል ብዬ ነው ምለው። ከመርካቶ አንዳንድ ንግዶች እየወጡ
ሸገር ሲቲ ማስፋፊያ ያሉ ማምረቻ ቦታዎች አሉ፣ መጋዘኖች አሉ። እቃው አየር ባየር ወደ መሸጥ ነው እየሄደ ያለው ወደ አዲስ ከተማ ወደ መርካቶ ሳይገባ። እንደዛ ላይ በደንብ ትኩረት ተደርጎ ከአጎራባች ክፍለ ከተሞች ጋር ቢታይ። አዋጅ ከመውጣቱ በፊት የንግዱን ማህበረሰብ እባካቸው አወያዩት። አዋጅ ከመውጣቱ በፊት ከወጣ በኋላ ለምክር ቤታችንም የሚላከው አስተያየት ስጡበት ይባላል። የንግዱን ማህበረሰብን በመሰብሰብ አስተያየት ስጡበት ይባላል። ከወጣ በኋላ ምን ያህል ይሻሻላል አይዳውት። በዚህ በ2.5 ምክንያት ብር ከፍላል አልከፈልክም ኦዲት ትደረጋለህ ትፈለጋለህ መታል አልመጣህም እየተባለ ደግሞ ንግዱን ህብረተሰብ እየጠሩ የገንዘብ ማግኛ ነገሮች እየሰሩ ስለሆነ ይሄን ትኩረት ተደርጎ ቢከታተሉ። በቀረቡት አስተያየቶችና ጥያቄዎች ላይ ጥናቱን ያቀረቡ አካላት ምላሽና ማብራሪያ የሰጡ ሲሆን የአዲስ አበባ ገቢዎች ቢሮም በተለይም ከመልካም አስተዳደር ጋር የሚታዩ ችግሮች ለመቅረፍ በርካታ ስራዎች እየተሰሩ መሆኑን ገልጿል። በዚህም ባለፉት 3 ዓመታት በተደረጉ የቁጥጥር ስራዎች በ634 ሰራተኞችና አመራሮች ላይ እርምጃ መወሰዱን ነው ቢሮ የገለጸው። የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ባዘጋጀው የውይይት መድረክ ላይ የንግዱ ማህበረሰብ አባላት፣ የከተማው ንግድ ቢሮ የስራ ኃላፊዎችና የገንዘብ ሚኒስቴር ተወካዮች ተሳትፈዋል።